5 ቀን ነው ጊዜ የምሰጥ ቀለበቷን እንድታደርግ 5 ቀን በቃ ቀለበቷን ታደርግላታለህ። ከዛ በኋላ እኛ እኔው ያው አንድ ወንዝ እያሳሳቀ ነው የሚወስደው። ያንተ ጓደኞችም እንደዛው። ስለዚህ ሀይሚዬ ቀለበት አድርግላት ፍጠን። ያቺ ቆንጆ ቤት አስገባት። እዛች ጋር እየከተፈች እዚች ጋር እያማሰልክ ያቺ ቆንጆ ፍቅር የምታጫውቷ ቤት ይዛሃት ሂድ። ትልቁ ቤትም ይዛሃት አትሂድ። ንቃ እባክህን። ሽማግሌ ላክ። ኧረ በእናትህ ከእንቅልፍ ተነሳ አንተ ልጅ እባክህን። ይሄ ጓደኛ የምትለው ነገር ይቅርብህ። ጓደኛ ምንም አይጠቅምህም ብሩክ። በእናትህ አጉል የዋህነትም አይጠቅምህም። የዋህነት የምትወደውን ሰው ያሳጣሃል። የዋህነት ከምትወደው ቤተሰብ ይነጥልሃል። ስለዚህ የዋህነትን እባክህን ለሚስትክና ለራስ ብቻ አድርግ። በቃ እኛንም አክብረን፣ እኛ ቤተሰቦችን አክብር። የፈለገ ነገር ይምጣ፣ ሴት ልጅ ናት የሚባል ነገር አይሰራም። በቃ ማክበር ማድረግ ካለብን ስንት ምስኪን የሚረዱ አሉ። ለእናቶች ለነሱ እርዳ፣ ለነሱ አድርግ። ሃይሚ በእጅህ ሊያስመልጡ ነው እነዚህ የማይረቡ አንዳንድ ቆሻሻዎች አሉ። ንቃ፣ ከእንቅልፍ ተነስ። ሰው እየተመሳጠረብህ አንተን ሊጥልህ ነው። አንተ ፈጣሪን ይዘህ ሚስትህን ይዘህ መጓዝ አለብህ። ብሩኬ ሽማግሌ ላክ። ለምንድን ነው መላክ ያቃተክ? ሽማግሌ ችግርክ ምንድን ነው? እኛ እንምጣ ሽምግልና ና ኦኬ፣ እኛ እንምጣ ሽምግልና፣ እኛ እንምጣልክ። ምን ችግር የለውም፣ እንመጣልሃለን። ሲቀር ይቅር። እኛ የእናንተን አንድነት ስለምንፈልግ የእናንተን አንድነት እንፈልጋለን። የእናንተን ልጅ መውለድ እንፈልጋለን። የእናንተን ዓለም ማየት እንፈልጋለን። እኛ ተሰቃየን፣ እኛ ተቃጠልን በእናንተ። ሽማግሌ ላክ፣ በቃ ሽማግሌ ላክ። እባክህ እኛ እንበድ። ይቺ የምትወዳት ሴት አንድ ቀን እንዳታጣ። ፍቅር መግለጽ ትርጉም የለውም። ሽማግሌ ላክ፣ ቀለበት አድርግላት። ከላስ እኔ ይህንን ነው ምልክ። ከሰማክ ስማ። እኔ እንደ እናት ነው የምመክርክ። ልጄ ነክ፣ እንደ እናት ነው የምመክርክ። የእናቶችን ምክር ደግሞ ስማ፣ ለመስማት ሞክር። የእናቶችን ምክር ይሄ ተልካሻ የሚጽፉልክን ተዋቸው። ይሄ እንትነን የሚሉትን ተዋቸው። እኛ የምንልህን እና ለእናንተ የምናብደው እኛ ለእናንተ የምናለቅሰው እኛ ነኝ። ሽማግሌ ላክ። ሽማግሌ ማላክ ካቃተክ እኛ ሽማግሌ እንሁን። እኛ እንሄድልሃለን። ችግር የለውም። እንዴ የኛ ያሳደግናችሁ ልጆች ትልቅ ቦታ እንድደርሱ ነው። ደግሞ ትልቁ ቤት እንዳትወስዳት፣ እዛች ትንሿ ቤት ውሰዳት። እዛ አንድ ላይ እየቀለባችሁም ቢሆን እየገዛችሁ ምግብ ብሉ። ከዛ እዛች ቤት ነው ፍቅር ያለው። ይሄ ምናምንቴ ያለበት ቤት እንዳትገቡ። ይሄ ጓደኛ የሚባለውን ነገር ታው። በቃ እኛ አልፈቀድንላችሁም። ሁሌም ሶስተኛ ወገን አታስገቡ እንላለን። ለምንድን ነው ግን የማትሰሙን? ግን ምንድን ነው? ንቀት ነው? ኧረ እባክህ የዋህነትህን ተው። ገደል ይግባ ይሄ የዋህነት። እግዚአብሔር ፈራህ እግዚአብሔርን የፈራ ለመርዳት ሞክር። ይሄ ውስጥ ለውስጥ እየሄዱ ጉድጓድ እየቆፈሩላችሁ ነው ለእናንተ። እና እንደዛ ነው ምልክ። ነግሬሃለሁ። አንተ ልጅ ሰው ሚልክን ስማ። ብሩኬ ኮፕሊንግ አድርጉ በእናታችሁ። ይኸው ግቢ። እሺ አሁን እናት እንደው በእግዚአብሔር እኛ የእናንተን አንድነት ነው የምትነጣጠሉትን ነገር እኛ አንፈልግም። እባክህ ሽማግሌ ላክ። የእናቶችን ምክር ትሰማለህ። እንደ እናት ካየከን ሽማግሌ ላክ። ቀለበቷን አድርግላት እባክህን። ዝም ብለህ አንብቢ። ኮሜንት አታንብቢ። ኧረ ቆይ ሳሚልኝ ምንድን ነው ያለችው? ቆይ እስኪ ሳሚልኝ ሳታይ ምንድን ነው ስታይ? ሴትዮ ምን ማለት ነው? ሴትዮ ሳሚልኝ ልትል ፈልጋ ነው። ሳሚልኝ አሁን ስላወራሽ እና ሽማግሌ ላክ ብሩኬ። እኔ የምልክን ሽማግሌ ላክ። እዛች ቆንጆ ቤቷ ፍቅር ያለባት ቤት አስገባት። አይኔን እዛ ሁሉ ነገር ጨርሱ። ሶስተኛ መሀል አታስገቡ። ሶስተኛ መሀል እኛ ምንም አያምረንም።
እዛም ጓደኛ መጣ፣ እዚህም ጓደኛ። እናንተን የሚያለያይ እንጂ እናንተን የሚያሳድግ ጓደኛ እኛ አላየንም። በቃ የምሰማ ከሆነ ይሄንን ነው ምክር የምንሰጥክ። አዎ እኔ ይሄንን ነው ምክር የምሰጠው። ይሄ ምክር ነው የምሰጠው። በቃ ይሄ እንደ ቀልድ እንደዚህ የሚባል ነገር ነገ መሀል ላይ ጥሩ አይመጣም። እኛ አይመቸንም። እኛ የእናንተን አንድነት ነው የምንፈልገው እና የእናንተን መልካምነት ነው የምንፈልገው። ከሰማችሁኝ ስሙ። መሰማኝ ከሆነ ስማኝ ወንድም ልጄ፣ ይሄ ነገር ነው የሚገባው የምናገረው። አዎ ቆይ ገባባል። ኮፕሊንግ አድርጉ እንዳይዘጋብ። ኮፕሊንግ አድርጉ እስቲ። አለን እባክሽን። እንደ ቡሩክዬ ምን ተባብለን ነበር ታዲያ? እግዚአብሔር ይመስገን። እኔ አሁን ግን ምለምነው ብሩኬን ማለት ነው አይቀርም እሱ መሀላችሁ ሰው አታስገቡ። ይኸውልህ ወንድ ልጅና ሴት ልጅ አንድ አይደለም። ሴት ልጅ ብሉህ ናት፣ ታያለች፣ ትመዝናለች፣ ሚዛናዊ ናት፣ ታያለች። ከዛ በኋላ ወንድ ልጅ እኮ እንደው በነዱት ቦታ ነው የሚነዳው። በርትተህ ለሀይምዬ ቀለበቷን እሰር። አሁን ከሰማሄ ልጄ እንደው ዛሬስ ነገ ሳትል ቀለበቷን እሰርላት፣ አስከብራት። ይቺ የምታምሯ ጣቷ ላይ ሌላም አድርገህላታል፣ ግን የክብር ቀለበት ያስፈልጋታል። እሷ ለአንተ፣ አንተ ለእሷ። ከዚህ በኋላ በእናንተ መሀል ሴጣን እንደሆነ ገብቶ እያፈራ አናቱን እየተኮረኮመ ይወጣል እንጂ ማንም እናንተን አይነካ። ማርያምን እኔ ደስ ብሎኛል። እግዚአብሔርን እኔ ዛሬ እንደው እርክት ብዬ ነው ያየሁት። አንዴም እንባዬ ይመጣል፣ ደግሞ ያስቁኛል። እኔ ምኑ ጋር የጨዎቹ ጩኸት ሀይሚዬን አያቸዋት? ወይ በስመ አብ ወወልድ ወመንፈስ ቅዱስ። እስቲ በሉ ደስ የሚል ነገር አውሩ። እስቲ ደስ የሚል ነገር አውሩ። እንዲህ ነው እንጂ ልጆቻችን ባላችሁ እግዚአብሔር ይመስገን። እንኳን አብሮ ደስ አለን የኔ እናት፣ እንኳን አብሮ ደስ አለን፣ እንኳን አብሮ ደስ አለን የኔ ውድ። አሁን ተከናወነ። በቃ ክብር ለሱ አላስብም። አዎ እኔ ትላንትና ታቸው ይደሰት ሳትከፋ ደስ ብሏት ነው የወጣችው። እውነት ደስ ብሏት ስቃ ሳይከፋት ሳትከፋ። አዎ ስለተሰማ እንደው አሁንም ማለት ነው። አሁንም እባካችሁ እኔንም ከጎኔ ሆኑ፣ እርዱኝ። ቡሩኬ ሽማግሌ ይላክ። መጀመሪያ ቀለበት ሳያደርግ ነው እንዴ ሽማግሌ የሚልከው? ቀለበቱንም ይሰርላት። አዎ ቀለበቱን ይሰርላት። ዛሬ ነገ ሳይል ቀለበቱን ይሰርላት። እኛ አለበለዛ እዚሁ ታንቀን እንሞትላቸዋለን። ያርፉታል። በቃ ማን ያይቷል? ሳሚልኛ እቃውን በበርበሬ ያጠነችው ሰውዬ እንደሱ ልንሆን ነው እንደኛ ከጥቅም ውጭ ሆነ እኮ እቃው። ኧረ ደግ አደረገችው። የታባቱ ታብታብ አድርጉ እስቲ፣ ታብታብ አድርጉ በእናታችሁ። ይኸው ጥቁር እያደረገ ሰውን እያወረደ 10 ሺህ ያለሽ እኮ ታብታብ ያጠነችው እና ቢጠቀምን ይሆናል ይጣፍጣል እንጂ በበርበሬ። ከምራችሁ ነው? አላየሽም? ቲክቶክ ላይ ዛሬ አላየው። እንኳን አብረን አጠነችው። የምር አጠነችው። ምን ይሁን ብላ አጠነችው። ጨው ጨምራ ነው ጨውን ውሸት ምን ታላቀም ቅዱስ ጎረድ ነው ዘልዝል ነው። አምስት ቀን ነው ጊዜ የምሰጥ ቀለበቷን እንድታደርግ። 5 ቀን በቃ ቀለበቷን ታደርግላታለህ። ከዛ በኋላ እኛ ነን የምናውቀው። ምን ነው ጃል እንዴ በሰቀቀን አለቀን። አዎ ሳሚል ላስታውስሽ ብዬ የኤፍሬም ቀለበት ጊዜ እኔ ለቀለበት አልቸኩልም ብሏል። አይ እንግዲህ እናያለን። ሲጃጃል እንግዲህ
እንደዛ ነው እንዴ ያለው? እኛም እንቀጥላለን እኮ ነው ያለው። ተረኛ ይቀጥላል። አይደለም የቀለበቱ ቀን ቆሞ ሲናገር እኔ ለቀለበት አልቸኩልም ብሏል። ተሰየምሽው ነገር ተግባር እኔ አሁንም ይኸውልሽ አሁንም እዛ ጭቅጭቅ ለምን መሰለሽ አዳሜ ለጥቅሟ ስትል እዚህ ጋር ያለውን እያወራች በመሃል ትልቅ ክፍተት ሊፈልጉ ይፈልጋሉ። ያለን አማራጭኛ ልብሱም ይገዛላታል። ልብሴን እንኳን ሊያዛለች ደግሞ እንዴት አላችሁ? እኔ ራሴ አንጀቴ ቅቤ ጠጣ አለችና ከዛ ጸሎት አድርጌ እንኳን ልውጥ ጸሎት አድርጌ እንኳን ስል እኔ ጸልዬ እልሻለሁ ሲላ ከት አካላ እኮ ልትወጣ እኮ ነው። አካላ እኮ ለመውጣት እኮ ነው። የኔ እናት ወይኔ ደስ እንዳለኝ ብፈልግሽ አንቺ እናንተንም የኔ ውዶ ድምጣችሁ የሰማው ነው። ግን ሳሚልኝ ነው የፈለግኳት ነበር እውነት እኔ ደስ አለኝ። እንኳን ደስ አለ እንኳን ጠለፈልኝ እናቴ እውነት ወዳጅ አሁን ትክክለኛ ወገን ትክክለኛ ወዳጅ የሆነ እኮ ደስ ይለዋል። አሁን እሱ እንኳን ጠለፈ ይላል እንዴ እዚህ ጋር መጀመሪያ ፓርታለች የመጣችው ፓርታለች እሷ አዎ ቆርጦ መጣልኝ ብላ ነው የኔ ወይኔ እሰይ አላህዬ አስተካክሎ ያኑራቸው። እውነት ይሄ ነገር ቀልድ የመሰለ ወደ ሌላ ቦታ ያመራ ነው። ገባችሁ? በትንሽ ነገር ነው የሚያስራርቀው። ግን አልሐምዱሊላህ እኔ ደስ ብሎኛል። እንኳን ደስ አላችሁ። ደግሞ በተለይ ማታ ደግሞ ደስ ብሎኛል። ግን አንድ የሆነ አሽቃባጭ መጀመሪያ ያላገጠው ሰው ወጥቶ እዚህ ጋር ያላገጠው ሰው የትናንትና ቀን እንደው የተባረከ የማታውም ደስ ይላል፣ የዛሬውም ደስ ይላል። ፍጻሜው እንግዲህ ይመር ብላችሁ ጸሎት አድርጉ። እግዚአብሔር አምላክ ያንሳላቸው። የንጹሃን አምላኮች ታስመሳዮች ሳይሆን የንጹሃን አምላኮች ያስተካክልላችኋል። በንጹህ ልቦናችሁ እናንተ ንጹህ ናችሁ ነው ሁሉ ነገር የምትናገሩ። ግን አሉ ነገር ቢናገሩ ግን ጥሩ አይደለም። ለእናንተ በንጹህ ልቦና የምትታገሉ ደግሞ የእውነት ሰዎች ናችሁ። የእውነት እህት ናችሁ። የእውነት እናት ናችሁ። በቤታችሁ በልጆቻችሁ ባላችሁ ነገር ያስደስታችሁ። እኔ ከልቤ ዱአ አድርጌላችኋለሁ። እኔ በውሸት ነገር አልወድም። ከልቤ ብዙዎቻችሁ የእውነት ሰዎች ናችሁ። ወይኔ ማታ እንዴት እንዳስደሰታችሁኝ! ማታ እንዴት እንዳሳረረችልኝ ባለፈው በጣም ጥሩ ሰው ናችሁ። እጥፍ ድርብ አድርጎ ይስጣችሁ። እጃችሁ ታብታብ ያደረጋችሁበት ምን ያደረጋችሁበት ሁሉ ነገር ለጥሩ ነገር ያድርግላችሁ። ጥሩ ነገር ምሰሩ በጥሩ ነገር ትነቤታችሁ አህላችሁ ያስደስታችሁ የኔ ውዶች። እውነት በጣም ደስ ብሎኛል። እንኳን ደስ አላችሁ። እነሱ ደግሞ መጨረሻቸው ያሳምርላቸው። መጨረሻቸው አፋቅሮ አዋልዶ አንድ ላይ ሆኖ አብቦ ያኑራቸው። ይሄ ነው የሚለው። ወዳጅ መሳል ጥላት ያንሳላቸው። ሁሉም የተጎዳም የስራው ነው የሚሰጠው። በሌላ ቦታ ርስቁ ይክፈትለት። በነሱ መሀል ግን ማንም ሰው ሊገባ አንፈልግም። በቃ የእውነት ወዳጆቹ ናችሁ እናንተ። የእውነትም እህቶች ናችሁ። የእውነትም እናት ናችሁ። እውነት እድሜ ይስጣችሁ፣ አላህ ይስጣችሁ። እጥፍ ድርብ አድርጎ ያወጣችሁበት እጥፍ ድርብ አድርጎ ይስጣችሁ። ይሄ ነው የምለው። ሰላማችሁን ያብዛልኝ። ምን ታረግላችኋለሁ? ደስ ስላለኝ ነው። እሺ